ስለ ፌሚኒቲና ስለ ማስኩሊኒቲ ብዙ ተወርቷል። ግን እስካሁን የሰማናቸው ነገሮች ሞር ፎከስ የሚያደርጉት ሁለቱን በማወዳደር የትኛው ይበልጣል በሚል ልዩነታቸውን መፈለግና ልክ እንደ ጠላት እንደ ተቀናቃኝ የማሳየት ነገር አለ። ግን ማስኩሊኒቲንና ፌሚኒቲን ለመረዳት ትክክለኛው መንገድ ይሄ ነው ብዬ አላስብም። እግዚአብሔርም ፌሚኒቲና ማስኩሊኒቲን ሲፈጠር ሁለቱን የማበላለጥ ነገር አለው ብዬ አላስብም። ዛሬ እነዚህን ሁለቱን ሀሳቦች በተሻለ መነጽር ምናልባትም መጽሐፍ ቅዱስ ላይ በታዩበት መንገድ ለማየት እንሞክራለን። በዘፍጥረት ላይ እግዚአብሔር ሰውን ሲፈጠር በራሱ አምሳያ እንደፈጠረው በግልጽ ይናገራል። ዘፍጥረት 1:27 ላይ ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይለናል። ከዛ በፊት ያለውን ደግሞ ስናይ ዘፍጥረት 1:26 ላይ እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጥሯን ሁሉ ላይ ስልጣን ይኑራቸው አለ። እዚህ ጋር እግዚአብሔር ሰውን ሲፈጠር ወንድና ሴት አድርጎ መፍጠሩን በግልጽ ይናገራል። ያበላለጠው ነገር የለም። እዚህ ጋር እንደምናየው ፕላስ ደግሞ በራሱ አምሳል እንደፈጠራቸው ይናገራል። በራስ አምሳል ሲባል ምን ማለት ነው? በራስ አምሳል ፈጠራቸው ማለት የእሱ የሆነ ትሬት የእሱ የሆነ ቢሄቪየር ያላቸው ፍጡራን ናቸው ማለት ነው። ከሌሎቹ እንስሳት ሰው የሚለይበት ምክንያት በእግዚአብሔር አምሳል ስለተፈጠርን ነው። ማሰብ ስለምንችል ነው። ኮንሽስነስ ስላለን ነው። በአንድ በኩል ይህን ነገር የምናየው እግዚአብሔር ቦዝ ማስክሊን ትሬትም አለው፣ ፌሚኒንም የሆነ ትሬት አለው። እግዚአብሔር ማስክሊን የሆነ ትሬት እንዳለው በጣም ግልጽ ነው። ግን የፌሚኒቲ ትሬት አለው ወይ የሚለው ጥያቄ ብዙ ጊዜ ግልጽ ሆኖ አናየውም። እግዚአብሔር ፌሚኒን የሆነ ትሬት አለው ወይ ለሚለው ጥያቄ ግልጽ የሆነ መልሱ አዎ፣ ፌሚኒን የሆነ ትሬት አለው የሚለው ነገር ግልጽ የሆነ መልስ ነው። ለምሳሌ የተለያዩ ጥቅሶች ላይ ይህንን ነገር ማየት እንችላለን። ኢሳይያስ 66:13 ላይ እናት ልጇን እሽሩሩ እንደምትል እኔም እናንተን እሽሩሩ እላቸዋለሁ፣ በኢየሩሳሌምም ትጽናናላችሁ። በሆሴዕ 11:3 ጀምሮ ኤፍሬምን እጁን ይዤ እንዲራመድ ያስተማርሁት እኔ ነበርሁ፣ ነገር ግን የፈወሷቸው እኔ እንደሆንሁ እነርሱ አላስተዋሉም። በሰው የርኅራኄ ገመድ በፍቅርም ሰንሰለት ሳብኋቸው፣ ቀንበሩን ከጫንቃቸው ላይ አነሳሁላቸው፣ ዝቅ ብዬም መገብኋቸው። በተለያዩ የመጽሐፍ ቅዱስ ፓርቶች ላይ እግዚአብሔር የፌሚኒን የሆነ የእናት የሆነ ትሬት እንዳለው ማየት እንችላለን። ዝቅ የማለት ፍቅርን የማሳየት የመመገብ ስራዎች የእናት ስራዎች ናቸው እና እነዚህን ጥቅሶች ያመጣውበት ምክንያት እግዚአብሔር ማስክሊን የሆነ የአባት ባህሪ ያለው ፕላስ የእናትም ባህሪ ያለው ከሱ ነው ይህንን ባህሪ ሰው የወሰደው ሴትም ወንድ። አት ዘ ሴም ታይም ወንድ ስንሆን ማስክሊን ትሬታችን በጣም ይመዝናል ከፌሚኒን ትሬታችን። ግን ሁላችንም ወንዶች ፌሚኒንም የሆነ ኢነርጂ አለን፣ ፌሚኒን የሆነ ባህሪ አለን። ሴቶችም እንደዛው የሚመዝነው ፌሚኒን የሆነ ባህሪያቸው ነው እንጂ እነሱም ማስክሊን የሆነ ትሬት ይኖራቸዋል። ግን የሚመዝነው ፌሚኒን የሆነው ኢነርጂያቸው፣ ትሬታቸው። አጠቃላይ በእግዚአብሔር አምሳያ መፈጠር ማለት የእሱም ባህሪ መውሰድ፣ እሱ የሚያደርገውን ነገር በትንሹም ቢሆን የማድረግ ነገር ማለት ነው። እግዚአብሔር ምንድን ነው የሚያደርገው፣ እኛንስ ምንድን ነው የምናደርገው የሚለውን ቀስ በቀስ እያየነው እንሄዳለን። አዳም ከተፈጠረ በኋላ የተሰጠው ስራ አለ። እሱም አንደኛው ስምን የማውጣት ስራና በኤደን ገነት ውስጥ ያለውን የአትክልት ስፍራ እንዲጠብቅ እንዲያለማ እግዚአብሔር ስልጣን ሰጥቶታል። በዘፍጥረት ምዕራፍ 2 ከቁጥር 15 ጀምሮ እንዲህ ይላል። እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው። ከዛ በምዕራፍ 2 ዘፍጥረት ቁጥር 19 ላይ እግዚአብሔር አምላክ የዱር አራዊትንና የሰማይ ወፎችን ከምድር ሰርቶ ነበር፣ ለእያንዳንዳቸውም ምን ስም እንደሚያወጣላቸው ለማየት ወደ አዳም አመጣቸው። አዳም ሕይወት ላላቸው ፍጥሯን ሁሉ ያወጣላቸው ስም መጠሪያቸው ሆነ። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ቤዚካሊ እዚህ ጋር የምናየው ነገር እግዚአብሔር የፈጠራቸውን ነገሮች ለአዳም ኃላፊነት ሰጡታል እንዲገዛቸው። በተለይ
ኤደን ገነት ውስጥ ያለውን የአትክልት ስፍራ ኤግዛክትሊ እንዲጠብቅ እንዲያለማ ተሰጥቶታል። ፕላስ ደግሞ እግዚአብሔር የፈጠራቸውን እንስሳት ስም እንዲያወጣላቸው ሰጥቶታል። ስም ማውጣትን እንደ ቀላል አድርገን ማየት የለብንም። ምክንያቱም አንደኛ መጽሐፍ ቅዱስ ላይ እንደምናየው ስም የሚወጣው መጽሐፍ ቅዱስ ውስጥ ያሉ ስሞች በሙሉ ትርጉም ያላቸው ስሞች ናቸው። ከአዳም ከሔዋን ጀምሮ እነ አብርሃምን እነ ሳራን ሁሉንም ስናይ እነ ያዕቆብን እነ ኤሳውን ሁሉንም ስናይ ትርጉም ያለው ስም ነው የሚወጣው። ፕላስ ደግሞ እግዚአብሔር የእሱን ስራ እየሰጠው ነው ለአዳም። የሆነ ስራ ስም ካልወጣለት ሙሉ በሙሉ ያለቀ ስራ ይሁን። ለዛ እግዚአብሔር ይህንን ስም አውጣላቸው ብሎ እንስሳቱን ለአዳም ሲሰጥ ስራውን ጨርስ እያለው ነው። እሱ የሚሰራውን ስራ እግዚአብሔር የሚሰራውን ስራ በትንሹም ቢሆን ኦርደር ማስያዝ ማስተካከል እንደማለት ነው። ልክ ይሄ ቨርስ እንዳለቀ አሁን ያየነው ቁጥር 19 ሳያልቅ 20 ራሱ ሳይገባ እግዚአብሔር አዳም ብቻውን ይሆን ዘንድ ጥሩ አይደለም ብሎ ይናገራል። እስኪ እናንብብ። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር ይላል ቁጥር 19 ሲያልቅ። አዳም በአትክልቶቹ ቢከበብም በእንስሳቶቹ ቢከበብም ተስማሚ ረዳት የለውም። ከሱ ጋር እኩል የሆነ ሊያወራው የሚችል የሚነጋገረው የሚችል እኩል የሆነ ከሱ ጋር ረዳት የለውም። ፕላስ ደግሞ እግዚአብሔር አለ ብንል ራሱ እግዚአብሔር ደግሞ ከሱ በጣም ትልቅ የሆነ ከሱ ጋር መስተካከል አይችልም። አዳም እንስሳቶቹ ከሱ በታች ናቸው። እግዚአብሔር ደግሞ ከሱ በጣም ወደ ላይ ነው። አዳም ከሱ ጋር የሚሆን እኩል የሆነ ተስማሚ ሰው የለውም ማለት ነው። እዚህ ጋር ተስማሚ ረዳት አልተገኘለትም የሚለው ቃል ተስማሚ ረዳት የሚለው ቃል ኢዘር ከነግዶ ይባላል በዕብራይስጥ በሂብሪው ማለት ነው። መጽሐፍ ቅዱስ የተጻፈበት ኦሪጂናል ብሉይ ኪዳን የተጻፈበት በሂብሪው ነው። በዕብራይስጥ ኤዜር ከኔግዶ የሚል ቃል ነች። በትንሽ አማርኛ ረዳት ማለት ነው። ግን ረዳት ሲባል ብዙ ጊዜ የምናየው ረዳትን ከኛ በታች የሆነ ከኛ ዝቅ ያለ የሆነ ሰው ብለን ነው የምናስበው ረዳት ብለን ስናስብ። ግን ኤዘር የሚለው ስም ወይም ቃል ብዙ ጊዜ መጽሐፍ ቅዱስ ላይ ለእግዚአብሔር የተሰጠው ቃል ነው። በምሳሌ በመዝሙር 33:20 ላይ ነፍሳችን እግዚአብሔርን ተስፋ ታደርጋለች፣ እርሱ ረዳታችንና መጠጊያችን ነው ይላል። በመዝሙር 115 ቁጥር 9 ላይ የእስራኤል ቤት ሆይ በእግዚአብሔር ታመኑ፣ ረዳታቸውና ጋሻቸው እርሱ ነው ይላል። እንደገና በመዝሙር 121 ከ1 እስከ 2 ዓይኖቼን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ ሰማይንና ምድርን ከፈጠረ ከእግዚአብሔር ዘንድ ይመጣል። በመዝሙር 124 ቁጥር 8 ላይ የሰማይና የምድር ፈጣሪ የእግዚአብሔር ስም ረዳታችን ነው። ኤዜር የሚለው ቃል በተለያዩ የመጽሐፍ ቅዱስ ቦታዎች ላይ የእግዚአብሔር ስም ሆኖ ተጠቅሷል። ኤዜር የሚለው ቃል የሚያሳየው ረዳት የሚለው ቃል በመጽሐፍ ቅዱስ ውስጥ የሚያሳየው የማነስን ካነሰ ቦታ ካነሰ ነገር የሆነ ኃይልን መቀበልን አይደለም። ከላይም ሆኖ የሆነ ነገር ሊረዳን ይችላል ማለት ነው። ረዳት ሲባል ሴትን ዝቅ አድርገን ማየት የለብንም ወንዶች፣ ምክንያቱም መጽሐፍ ቅዱስ ይህንን እያለ ስላልሆነ ማለት ነው። በሌላው የመጽሐፍ ቅዱስ ፓርቶች ደግሞ ኤዜር የሚለው ቃል የሚያሳየው የሚሊተሪ አጋዥ ማለት ነው። የሆኑ ወዳጅ ሀገራት አሉ። አንደኛው ሲዋጋ አንደኛው መጥቶ ያግዘዋል። ጠንካራ ወዳጅ የሚል ቃል አለው ኤዜር የሚለው ቃል፣ ወይም ሴቪየር አዳኝ የሚል ቀጥተኛ ትርጉም አለው ኤዜር የሚለው ቃል። ትንሽ ትሪክ የሚያደርገው ኬኔግዶ የሚለው ቃል ነው። ኤዜር ኬኔግዶ ነው የሚለው። ረዳት ያስፈልገዋል ሲል አዳምን እግዚአብሔር ኤዜር ኬኔግዶ ነው ያለው። ኬኔግዶ የምትለው ቃል ሔዋን ብቻ የተሰጠ ቃል ነች በመጽሐፍ ቅዱስ ውስጥ እና ኬኔግዶ ሲባል አንድ ላይ መስራትን፣ ግን አንድ ላይ መስራት ሲባል ተቃራኒ ሆነው አንድ ላይ መስራትን እንደማለት ነው። ኤዲንግ አጌንስት የሚል ቃል ይሰጠናል። ጠቃሚ ተቃራኒዎች እንደማለት ነው። የሆነ ነገር ከኛ ተቃራኒ ሲሆን ከኛ ተቃራኒ የሆነ ሀሳብ ሲያመጣ በተለይ እኩል ከሆነን የተሻሉ ሀሳቦች እየመጡ ይመጣሉ። እርስ በርስ መተጋገዝ ይኖራል። አንደኛው የማያውቀውን አንደኛው ያሳየዋል። አንደኛው የተሳሳተውን አንደኛው እዚህ ጋር ተሳስተሃል ብሎ ያስተካክልለታል። ጠቃሚ የሆነች ተቃራኒ እንደማለት ነው። ለዛ ነው ፌሚኒቲ እና ማስኩሊኒቲ ተቃራኒ የሆኑ ሴቶች ናቸው፣ ግን አንድ ላይ ሲሰሩ አሪፍ የሆነ ኢምፕሩቭመንት ያመጣሉ። አሪፍ የሆነ ኦርደር ማድረግ ይችላሉ ማለት ነው። ወደ ሔዋን ትሬት ስንመጣ በደንብ እናየዋለን። ግን እዚህ ጋር የሔዋንን አፈጣጠር ስናይ በዘፍጥረት ላይ የሚገርም ዲቴይል አለው። በምክንያቱ ነው እዚህ ጋር የተጻፈው። ወደኋላ ተመልሰን ወደ ዘፍጥረት 2 ስንሄድ ለአዳም ተስማሚ ረዳት አልተገኘለትም ካለ በኋላ
በቁጥር 21 ላይ እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት፣ አንቀላፍቶም ሳለ ከጎድኑ አንዲት አጥንት ወስዶ ስፍራውን በሥጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ሥጋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ዝም ብዬ ይህችን ጥቅስ ስለምወዳት ላንብባት። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበር። እሺ፣ እዚህ ጋር እንደምናየው እግዚአብሔር ሔዋንን ሲፈጥራት ኤዜር ከነግዶ ብሎ ነው የፈጠራት። ለአዳም ረዳት ግን ከሱ ተቃራኒ የሆነች ረዳት አድርጎ ነው የፈጠራት፣ እሱ የማያየውን እንድታይ ማለት ነው። ወደ ዲቴሉ ስንገባ እግዚአብሔር ሔዋንን ሲፈጥራት አዳምን በእንቅልፍ እንዲወድቅ አድርጎታል። ከባድ እንቅልፍ ውስጥ እንዲወድቅ አድርጎታል። እዚህ ጋ ይመስለኛል ከባድ እንቅልፍ ውስጥ የገባበት ምክንያት እንደምታውቁት እንቅልፍ ውስጥ ስንሆን ህልም እናያለን፣ ወይም ሰብኮንሽስ የሆነው የአእምሯችን ክፍል ተነቃቅቶ የሚለንን እኛ ኮንሽስሊ የማናስበውን ነገር ይነግረናል ማለት ነው። ሰብኮንሽስ የሆነ የአእምሯችን ክፍል ስንተኛ በህልማችን መጥቶ ይነግረናል ማሰብ ያለብንን ነገር ማለት ነው። ኮንሽስሊ ማሰብ ያለብንን ነገር አዳም ተኝቶ ከአዳም ከጎድን አጥንት እግዚአብሔር ወስዶ ሔዋንን ሲፈጥራት አዳም የማያስበውን ነገር ግልጽ ያሆንለትን ነገር አውቆም የተወም ነገር ሊሆን ይችላል፣ ወይም ሳያየው በደንብ ሳያየው ያለፈው ነገር ሊሆን ይችላል። እሱን ነገር ለሱ መታ እንድታሳየው ነው የፈጠረው። የእንቅልፉ ምክንያት ይሄ ነው። ፕላስ ደግሞ ለምን ከጎድን አጥንቱ ሆነ? ለምን ልክ እንደ አቴንስ ከዚዩስ ጭንቅላት ለምን አልተወሰደም አጥንቱ? እንደምናውቀው አቴንስ የተፈጠረችው ከዚዩስ ጭንቅላት ነው እና ከሱ ሱፔሪየር ነች ማለት ነው። ከሱ ትበልጣለች ማለት ነው። ግን እግዚአብሔር የወሰደው ከጎድን አጥንቱ ነው። ፕላስ ደግሞ ለምን ከእግሩ አልሆነም? ለምን ከታችኛው ቦዲ ፓርት እግዚአብሔር አጥንት ለምን አልወሰደም? እዚህ ጋር ደግሞ ሰቦርዲኔሽን ወይም ኢንፌሪዮሪቲ እንዳይፈጠር ነው። ከሱ ያነሰች እንዳትሆን፣ ኢንፌሪየር ማለት ያነሰች እንዳትሆን፣ ሰቦርዲኔት እንዳትሆን እግዚአብሔር ሔዋንን የፈጠራት ከአዳም የጎድን አጥንቱ ነው። ወደ ሔዋን ፌሚኒን የሆነ ፓርቷ ስንመጣ አዳም ያላየውን ነገር የማሳየት ሰብኮንሽስሊ እሱ አውቆ ብላይንድ ሆኖ ሊሆንም ይችላል፣ ወይም ሌላ ነገር ላይ ፎከስ ሲያደርግ ችላ ያለው ነገር ሊሆን ይችላል። በሱ ነገር ላይ እንድታግዘው እንድትረዳው፣ እኩል ሆነው ደግሞ እንዲነጋገሩ አሪፍ የሆነ ሀሳብ ከሁለቱ እንዲመጣ ሔዋን ተፈጠረች። የሔዋንን ባህሪያት ስናይ አጠቃላይ ሴትን ስናይ ብዙ ጊዜ ሞር አግሪየብል ናቸው። ብዙ ጊዜ ከሰው ጋር ይስማማሉ፣ መነጋገር ይችላሉ። ስለሌላው ሰው ደግሞ ይጨነቃሉ፣ ኮንሰርንድ ናቸው። ስለሌላ ሰውን አይተው መለየት ይችላሉ። ሰው መጨነቁን መደበሩን እያሰበ መሆኑን በማየት ብቻ የመረዳት ነገር አላቸው። ከነገሮች በላይ ስለ ሰዎች ይጨነቃሉ። ብዙ ጊዜ ወንድ ኢንጂኒየር ምናምን የሚሆንበት ምክንያት ለዚህ ነው። ነገሮች ነው የሚመቹን። ብዙ ጊዜ የሰው ቢሄቪየር ምናምን ብዙም ይህን ያህል ኢንትረስት አይኖረንም፣ ከአንዳንዶቻችን ውጭ ማለት ነው። የሆነ እቃ መስራትን ቲንክስ ላይ በደንብ ፎከስ እናደርጋለን። ሴቶች ደግሞ የሰው ቢሄቪየር ላይ ሰው ላይ በጣም ኮንሰርንድ ናቸው፣ ሞር ኢንተረስትድ ናቸው። ብዙ ሳይኮሎጂስቶች ሴቶች የሆኑበት ምክንያት ለዚህ ነው። ሴቶች ወደ ሶሻል የሆኑ ነገሮች ላይ የሚጠጉት ለዚህ ነው። ሌላ ደግሞ መጥፎ የሆኑ ነገሮችን ቶሎ የሚሰማቸው በጣም ሴንሲቲቭ ናቸው ሴቶች። ኔጌቲቭ ኢሞሽናል የሆነ ነገር ሊሆን ይችላል፣ ትሬት የሚያስፈራ የሚያስደነግጥ ነገር ሊሆን ይችላል፣ ህመም፣ ሴንሲቲቭ ናቸው ለእንደዚህ አይነት ነገሮች። ኢሞሽናል ቢይንግ ናቸው። ሰውን ሊጎዳ የሚችል ነገርን ቶሎ ማወቅ ይችላሉ። እና ይህንን ሁሉ ስናይ ሴትን እግዚአብሔር ሲያሳየን፣ ሁለተኛዋ ሔዋን ማርያምን ሲያሳየን ከኢየሱስ ጋር ነው። ህፃኑ ኢየሱስ ስዕሉን ስናይ ማርያም ህፃኑን ክርስቶስን ታቅፋ ነው የምናየው። እና እነዚህ ባህሪያት ኢንፋንትን ወይም ጨቅላዎችን ህፃናትን በደንብ እንዲረዱ ያደርጋቸዋል። እናቶች ሲርባቸው ሲያማቸው፣ እኛ ወንዶች አባቶች ማየት የማንችለውን ነገር እነሱ ቶሎ ብሎ የማየት ነገር አላቸው። ለዛ ነው ሴትንና ልጅን ሊያይቶ ማየት የማይቻለው። አዳም ደግሞ ስም የማውጣቱን ነገር ኤደን ገነትን የአትክልት ስፍራውን የመንከባከቡን የመጠበቁን የማልማቱን ነገር ቲንክስ ላይ በደንብ ፎከስ ያደርጋል ማለት ነው። ስም ማውጣት ላይ ፎከስ ያደርጋል። እስካሁን ተከታትላችሁኝ ከመጣችሁ እኩል እንደሆኑ አይተናል። ግን የየራሳቸው የሆነ ሮል አላቸው፣ ዲፔንደንት የሆነ ማለት ነው። የማስኩሊን ሮል አለ፣
የፌሚኒን ደግሞ ሮል አለ። እነዚህ ሮሎች አንድ ላይ ሲሰሩ አሪፍ የሆነ ኦርደር ያመጣሉ። አዳም ያላየውን ነገር ሔዋን ሞር ሴንሲቲቭ ስለሆነች ለሱ መታ ትነግረዋለች። ኢግኖር የተደረጉ ነገሮችን ሀሳብ ታመጣለታለች። እዚህ ጋር ይሁን ገረስተሃል፣ እዚህ ጋር የሆነ ደስ የማይል ነገር አለ እያለች ሀሳቦችን ታመጣለታለች። እሱ ደግሞ ስም የማውጣቱን ነገር የመንከባከቡን ነገር ይሰራል ማለት ነው። ይዘዊ ይህንን ነገር መጀመሪያ ስሰማ ብዙም ደስተኛ አልነበርኩ። እውነትም መስሎ አልታየኝም ነበረ። ሞር ሪሰርች ሳደርግ መጽሐፍ ቅዱስን ሞር ሳነብ በዚህ ጉዳይ ላይ ግን ግልጽ እየሆነልኝ መጥቷል። በተለይ የጆርዳን ፒተርሰን ዊ ሁ ረስል ዊዝ ጋድ መጽሐፍ ላይ በደንብ በግልጽ ከሱ ነው ይሄን ነገር በሙሉ ይወሰድ። እኔ መጀመሪያ የማውቀው ያው ማኖስፌር ላይ ወንድ ከሴት ይበልጣል፣ ዶሚኔት ማድረግ አለበት ወንድ ሴትን፣ ሴት ሰቦርዲኔት መሆን አለባት የሚል ነገር ነው የማውቀው። ብዙ ጊዜ የማስበውም ይሄንን ነው። ብዙ ጊዜ ሴቶችም ይሄ ፌሚኒዝም ከመጣ በኋላ ደግሞ ሴት ከወንድ ትበልጣለች ወይም እኩል መሆን አለባት ምናምን እያሉ እኩል ያልሆነች እንድትመስል አድርገው ነው የሚያሳዩት፣ በሮሏ ምክንያት ማለት ነው። ግን እግዚአብሔር እነዚህን ሮሎች ለሁለት ከፍሎ ሲሰጠን በምክንያት ነው። ለወንድ ይሄ ሮል ነው፣ ማስክሊን የሆነ ሮል አለው። ለሴት ደግሞ ፌሚኒን የሆነ ሮል አላት። እነዚህ ሮሎች አንድ ላይ ሲሰሩ አሪፍ የሆነ ኢምፓክት ያመጣሉ፣ አሪፍ የሆነ ኢንፍሉዌንስ ኢፌክት ያመጣሉ። ግን ሁለቱ የሚጣረሱ ከሆነ ሁሌም የሚጣሉ ከሆነ እኔ እበልጣለሁ እኩል አይደለንም የሚል ነገር ከሆነ ደግሞ ሶሳይቲው ፈንክሽን ማድረግ ያቆማል ማለት ነው። ኬዮስ ይፈጠራል፣ ኦርደር መሆኑ ይቀራል። ከዚህ ወዲህ እንደዚህ ነገሮችን ስታዩ ሴትና ወንድ እኩል ናቸው። እግዚአብሔር ሲፈጥራቸው እኩል አድርጎ ነው የፈጠራቸው። ነገር ግን ሁለቱም የተለያየ ሮል አላቸው ብላችሁ እንድትይዙ ፈልጋለሁ። ክላስ ደግሞ ማስክለን የሆነም ሮል ወይም ትሬት የእግዚአብሔር የሆነ ትሬት ነው። ፌሚኒንም የሆነ ትሬት የእግዚአብሔር የሆነ ትሬት ነው። እነዚህ ሁለቱ ትሬቶች ከእግዚአብሔር ያመጣናቸው ከእግዚአብሔር የወሰድናቸው ትሬቶች ናቸው ወይም ቢሄቨሮች ናቸው። ሁለቱን አናጋጫቸው፣ አንጣላ፣ አንድ ላይ ለመስራት እንሞክር። ሮላችንን አውቀን አንድ ላይ ለመስራት እንሞክር ነው የዛሬ ትምህርቴ። አመሰግናለሁ።